መቅደስ እባላለሁ የመጣሁት ከአዲስ አበባ ነው። እዚህ ስሜታዊ ያለው ስምሽ ማን ነው? መቅደስ እባላለሁ የመጣሁት ከዚህ ከአዲስ አበባ ነው። መቅደስ እባላለሁኝ። ይቺ ሴት ከእንግዲህ ኃላፊነቱን እንዳልቃይዳ ራሷ ትወስዳለች። ታሪከኛዋ መቅዲ ለሶስተኛ ጊዜ በመመስከር ሪካርዱን ሰብራ ሃትሪክ ሰርታለች። አንዲት ጓደኛዬ ከቸርች እንደወጣን እቤቷ ሄድኩኝ። ይሄ የጂፒኤስን ቻናል ከፈተችልኝ። ኢማጂን ስትከፍትልኝ በቃ ኢሚዲየትሊ እማላውቀው ስሜት ውስጤ ተሰማኝ። እቺ ምን ትላለች? እቺ ልክ እሱን ሳይ ማለት በቃ ወዲያውኑ እምባዬ ሁሉ ደረቀና በጣም እከታተለው ነበረ። ፕሮግራሙን በደንብ አረጋገጥኩኝና ሰኞ ለታ ወደዚህ መጣሁኝ። 7 ሰዓት መጥቼ እዛ አካባቢ ነው ቁጭ ያልኩት። እህቴ የ17 ዓመት ልጅ ናት። የደም ካንሰር አለባት። አቤት 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 አቤት! የ17 ዓመት ልጅ ናት። እህቴ ናት። በደም ካንሰር ታማለች። 4 ዓመቷ ከ2014 ጀምሮ። እንዴት ሰው በራሱ ላይ 99 በሽታ ይፈለስላል? በስማ ጭሮ ጋር ተፈውሳል ያለችው ካንሰር ተመልሶ መጣ። ይሄ የደም ካንሰር ለ3 ዓመት እሷ ጋር ከሆነ በኋላ የሕክምና ክትትላችሁ እንደዚሁም ጀርመን ሄደን ነበር ብለሽ ነበር። እስቲ እሱ ካንሰር ተፈውሳለች እህቴ ነበር ያልሽው? እንደው ግን አሁን እንደው በዚህ ዲሜሽ እንደው እንዴት ተወኝ እንደው ላንቺስ ቅልየቱ ጥሩ ነው። በቃ ከጀርመን ተመልሰን እንደመጣ ማለት ነው። እድሜ ልክ ነው በቃ መድኃኒት መውሰድ ያለባት መኖር እስካለባት ድረስ ትኖር ነው ያሉት። ወይ ታሪክ! እዚህ እኔ በዚህ ያገለግልኩ ያለፍኩ ፎቶ ላይ በቃ እንዲነክታል ከሄድክ ልክ ከዚህ ስትነጅ ቼክ አድርገሽ። አዎ 48000 የነበረው 5000 መጣ። 5000 እቺ ሴትዮ ልኳን እኔ ነኝ ማለት ያኛው ነብይ ወረቀቱን ረግጦ የብድር ብር እንዲያጠፋ ነበር። እዚህ አካባቢ ነኝ ያለሁት። እኔ የምጠብቀው እግሩን ነው። ያችን ወረቀት መድረኩ ላይ አስቀመጥኩኝ። ወረቀቱን ረግጦ ነው ያለፈው። እቺ ምን ትመስላለች? አስጠላሽኛውንስ አሁን ለካንሰር ፈውስ የሕክምና ወረቀቷን ሄኖክ ረገጠላት። ከዛ በኋላ ግን የእግዚአብሔር ሰው ውስጥ ገብቶ ከዛ ነው እንደዛ የጀመረው። ውስጥ ለውስጥ እየጸለየ ባለበት ሰዓት ውጤት የማሰራበትን ወረቀትና የሷን ፎቶ ይሄንን መሬት ላይ ቁጭ ያደረኩት እዛ ጋር ማለት ነው። ለካንደማት ረግጦት እንዲሄድ ነው የፈለኩት። በእጁ እንዲነካም ቃል እንዲያወጣልኝ አልፈለኩኝም እኔ። አቤት ፈጣሪ! አቤት አቤት! ምኑን ነው የምታሰማው? በስመ አብ! ከዛ ዞሮ እንደመጣ ቀጥታ ማለት ነው ወረቀቱ ላይም ፎቶዋ ላይም ረግጦ ያለፈው። አሜን ብዬ ተቀበልኩና ማህተቡን አስመታው ማለት ነው። እንደው በጣም ግርም ይላል። መቼ ጉሩ ያረፈበትን ራሱ በቃ አቧራው እንዲቦንብኝ አልፈለኩም። አጥፌ ቦርሳዬ ከተትኩና ተነስቼ ሄድኩኝ። ምንድናችሁ እናንተ? ምንድናችሁ?